የዛሬ ቃለ መጠይቃችን ከዶክተር ወዳጀነህ ማህረነ ጋር ነው። ዶክተር ወዳጀነህ የሚኖሩት በአዲስ አበባ ከተማ ሲሆን የመጀመሪያ ዲግሪያቸውን በሜዲካል ዶክትሬት ከሰሩ በኋላ በካውንስሊንግ ሳይኮሎጂ በትሮፒካል ሜዲሲን እና ደግሞ በቲዮሎጂካል ስታዲስ ሶስት የተለያዩ ማስተሬት ዲግሪያቸውን በመስራት ራሳቸውን በእውቀት በማሳደግ ለዘመናችን ወጣት ተምሳሌት መሆን የሚችሉ ሰው ናቸው። ከሁሉ በላይ እግዚአብሔር በውስጣቸው ያስቀመጠውን ጥሪ እዳር ለማድረስ ሁሉንም ነገር በመተው እግዚአብሔርን ለማገልገል ራሳቸውን ለይተዋል። ዛሬ ዶክተር ወዳጀነህን ስናቀርብላችሁ ከሰሞኑ በዴንቨር ኮሎራዶ ያገለገሉትን አገልግሎት በመመልከት ይህ መልካም ነገር ለብዙዎቹ ቢደርስ ብዙ ፍሬን እንደሚያፈራ በማመን ነው። ዶክተር ወዳጀነህ ጥሪያችንን አክብረው ስለመጡ በወንጌል ኮሙኒኬሽን እና በአድማጮቻችን ስም እጅግ እናመሰግናለን። እንኳን ደህና መጡ። Thank you. ዶክተር እስኪ በመጀመሪያ ስለ ቤተሰቡ ስለ ቤቶትና ስለ ልጆቹ ነበር ያስተዋወቁን። በቤት ሶፊያ ባለች ሶፊያ ባለች ዘማነች ብዙ ተጣጣባለች በመሰረች ሁለት ሙሉ አሞቻሉት ብዙ ለሽካስቶች ያሰራለች እና በአገልግሎቱ ብዙ ኤግዘርሳይዝ ጋታ ከሷል ደግሞ ጌታ ሁለት ልጆች ስትሆን ሁለቱም ሴቶች ናቸው። አንዷ ፍሬን ባለች አሜን ራንት ባለች ሁለተኛ ግሬስ ትባላለች እና ጌታ ባርኮናል። በዚህ ቆንጆ ስሞች ነው ያላቸው የልጆቻቸው። እሷ ዘማሪ እርሶ ደግሞ ሰባኪ ናቸውና እንዴት ነው አብሮ ይሄዳል ይተጋገዛል እንዴት ነው? በጣም አብሮ ይሄዳል በጣም ይተጋገዛል። አንደኛ አገልጋይ እሷም አገልጋይ ስለሆነች እኔም አገልጋይ ስለሆንኩኝ አንደርስታንድ እንደራረጋለን። ለምሳሌ አሁን እንደዚህ አሜሪካ መጣሁት ለ6 ሳምንት ነበር የተለያዩ ቦታ ያሳገልግል ነበር። ይሄንን አንደርስታንድ ለማድረግ ለሷ ይቀላል። አገልግሎት እንደሆነ ይገባታል፣ እግዚአብሔር መንግስት ስራ እንደሆነ ይገባታል። እሱም ለሷም ደግሞ ለማገልገል ስትወጣ እኔ አንደርስታንድ አደርጋለሁ። በደስታ ሸኛታለሁ፣ በደስታ አቀበላታለሁ፣ ጸልይላታለሁ። እሷ ብዙ ጸልያለች፣ መዝሙሮችን ትቀበላለች በየጊዜው። መዝሙሮቿን መታኒ ላይ ትፈትሻቸዋለች። ኮሜንት ልሰጣት እችላለሁ ከጌታ ብትቀበለውም ግን ሚስተካከሉ ካሉ እንደዛ ኮሜንት እንደራረጋለን። አብረን እናገለግላለን። አንዳንድ ቦታዎች አብረን ይጠሩናል። እኔን ሰባኪ እሷን ዘማሪ አድርገው ግን እሱን ደግሞ ማስለመድ አልፈለግንም። ለምንድነው? ለምሳሌ አንድ ቤተክርስቲያን አንድ ሌላ ሰባኪ ጠርቶ ግን ደግሞ ዘማሪ ሶፊያን መጥራት ይፈልጋል። ይሄ መለመድ አለበት፣ ትክክል ነው። ሌላ ሰባኪ ያለ ዘማሪ ሶፊያ ነች፣ ኢትስ ኦኬ። ሌላ ደግሞ ቸርች ሰባኪን ጠርቶ ሌላ ዘማሪ መጥራት በልባቸው ሊኖር ይችላል። ስለዚህ ሌላ ዘማሪ መጥራት ይችላሉ። ስለዚህ በአብያተ ክርስቲያናት እኔን ሰባኪ እሷን ዘማሪ አብረው ለመጥራት አይገደዱም ማለት ነው። እኛም እንደዛ እናስለምድም። እሷ በዘማሪነቷ ትጋብዛለች፣ እኔ በሰባኪነት ይጋብዛለሁ። ካገጣጠመን አገልግሎቱ መድረክ ላይ እንገናኛለን። ካላገናኘን ደግሞ በየፊናችን እንሄዳለን ማለት ነው። በዚሁ ላይ ልጆቻችሁም ገና ትንሾች ስለሆኑ ሁላችሁም ቤት ባንዴ መልቀቅ ይከብዳል ይመስለኛል። ሁላችንም ቤት መልቀቅ ይከብዳል። ለነገሩ አዲስ አበባ ጠባቂ አለ፣ ብዙ ሰው አለ። ልጆቹንም እንደው እዚህ ላይ ጨምርልኝ ካልክ አንድ ጊዜ ፓስተሩ የተቀመጠው ሲነጋገሩ ሰማሁ እና ልጆች አገልጋዮች እንዲሆኑ ይፈልጋለሁ ወይ ብለው አንዱ ሌላውን ይጠይቀዋል። እኔም አለው በፍጹም እኔ ከፈልኩትን ዋጋ እንዲከፍሉ አልፈልግም አለ አንደኛው ወንድም። ሌላኛው ደግሞ እኔ እንደውም ልጄ በጣም መጽሐፍ ቅዱስ ያበዛ ሁሉ ከለክለዋለሁ አለ። እኔ ግን ምን አሰብኩኝ፣ ሁለቱ ልጆች አድገው አገልጋዮች እንዲሆኑ ነው የምፈልገው። እና ከስሩ ከመሰረቱ ለዛ ማዘጋጀት ነው የምፈልገው። ልጆቹ አድገው ወደ አገልግሎት እንዲበቁ ነው የምፈልገው። ሌላ ነገር እንዲሆኑ አልፈልግም። ቢማሩም የተለያየ ፕሮፌሽን ቢኖራቸውም ግን አልቲሜትሊ የእግዚአብሔር አገልጋዮች እንዲሆኑ ነው የምፈልገው። በእርግጥ ሰው ሁሉ ማገልገል አለበት። ዶክተር እስኪ እንዴት ወደ እግዚአብሔር መንግስት እንደመጡ
ከዛም ደግሞ እንዴት ወደ አገልግሎቱ ዓለም እንደገቡ ቢገልጹልን። ወደ እግዚአብሔር መንግስት የመጣሁት ከሕክምና ትምህርት ቤት ያለውን እግዚአብሔርን አላውቅም ማለት ጌታን አላውቅም አልተቀበልኩም። ነገር ግን ከግራጁዌሽን በኋላ ሐኪም ከሆንኩኝ በኋላ ዶክተር ከሆንኩ በኋላ በውስጤ የነበረ ጥያቄ እየጨመረ መጣ። ጥያቄው የትርጉም ጥያቄ ነው፣ ሚኒንግ ጥያቄ ነው። ማለት የላይፍ ሚኒንግ ምንድነው? ለምንድነው እዚህ ያለነው? ትርጉሙ ምንድነው? ፐርፐዙ ምንድነው? የሚል በጣም ከባድ ጥያቄ ነበረኝ እና ያ ጥያቄ ሐኪም ስሆን ትምህርት ስጨርስ ይመለሳል ብዬ ነበር የምጠብቀው። ግን ሐኪም ስሆን ስራም ስሰራ ገንዘብም ሳገኝ ስልም ጥያቄው እየጠነከረ መጣ እንጂ እየቀነሰ አልመጣም እና ጊባፕ እያደረኩ መጣሁ። ብዙ ወደ ማጨስ፣ ብዙ ወደ መቃም፣ ብዙ ወደ መጠጣት፣ ተስፋ መቁረጥ፣ እሰራለሁ፣ እጠጣለሁ፣ እቅማለሁ፣ አጨሳለሁ። እንደዛ ሆነ። በኋላ ግን ደብረ ዘይትና ናዝሬት ክሊኒክ ሰራ ነበር። አንዲት የኦርቶዶክስ ክርስቲያን ነች። አዲስ ኪዳን መጽሐፍ ቅዱስ ስጦታ ሰጠች እና ቢሮ እየዘጋሁ እሱን ማንበብ ጀመርኩ። መጸለይ ደግሞ ጀመርኩ። እግዚአብሔር ሆይ እንግዲህ ካለ ለህይወቴ ትርጉም ስጠው እያልኩ መጠየቅ ጀመርኩ። እሱን እያነበብኩ እየጸለይኩ ሌላ ደግሞ ፕሮቴስታንት ክርስቲያን ነበረች ክሊኒክ ውስጥ አብራኝ የምትሰራ የአገኘው ሂደግን መዝሙር ሰጠች እና መዝሙሩ የሚለው ምንድነው? ከምድረ በዳው ኑሮ ከዛ ከቃጠሎ አንተ ነህ የታደግካት ደርሰህላት ቶሎ ይላል። እየዘጋሁ መጸለይ ጀመርኩ፣ ማንበብ ጀመርኩና መጽሐፍ ቅዱስ ላይ አዲስ ኪዳን ነበር የሰጠችኝ። ሳየው ኢየሱስ ክርስቶስን አምላክነቱ ባይገባኝም ሰውነቱ ግን በጣም ይበሳል። ካራክተሩ የሚሰጣቸው መልስ ቻሌንጅ ያደረጉት ሲመጡ የሚሰጣቸው መልስ እንደዚህ በጣም አስደነቀ። አምላክነቱ ግን ገና አልገባኝም ነበር። በኋላ አዲስ አበባ ስራ ቀይሬ ጉድ ሼፐርድ የሚባል ክሊኒክ መስራት ጀመርኩ። እዛ ክሊኒክ ውስጥ ጋይኒኮሎጂስት ኦብስቴትሪሻን ሆኖ የሚሰራ ዶክተር መከተብ ይባል ነበር። አሁን ኦክላንድ ካሊፎርኒያ ፓስተር ነው እና ከሱ ጋር እንሰራ ነበርና ዝም ብዬ አየዋለሁ። በጣም እደነቃለሁ ሳየው። ይመጣል፣ ዘበኞቹን ያቅፋቸዋል፣ ይስማቸዋል። ቤት የሚጠርጉትን መንገድ የሚጠርጉትን ቆሞ ሰላም ብሎ ስሟቸው ምናምን ነው የሚያልፈው። ሁላችንም ሐኪሞች ገብተን በቃ ደብሮን ጠዋት ሁሉ ሰው አክርፎ ባለበት እሱ ይመጣል። ልክ እሱ ሲመጣ አትሞስፈሩ ይቀየራል። ሁሉ ጊዜ ደስተኛ ነው እና ይሄ ሰው አልኩኝ ዝም ብዬ አየሁትና ወይ የሚያምነው ነገር ልክ ነው ወይም ችግር አለበት አልኩኝ። እና አንድ ቀን ቢሮ ገባሁና ዶክተር መከተ አልኩት እባክህን እስቲ ቸርች ውሰደኝ አልኩት። አንተ የምትሄድበት ቸርች ውሰደኝ አልኩት። ሰባኪ መሆኑን አላውቅም። ከዛ ቀጠረኝ። በጣም ደስ አለው። በጣም ሲጸልይ ነበር ለካሱ ቸርች ይዞኝ ሄደ። ሰባኪ እሱ ራሱ ነበር። መሰረተ ክርስቶስ ቤተክርስቲያን ነው። እግዚአብሔር ታላቅ ነው ብሎ ሰበከ። በጣም ድንቅ መልእክት አስተላለፈ። ጌታን የምትቀበሉ ሲባል መጀመሪያ እጄን ያነሳሁት እኔ ነኝ። ተነሳው ጌታን ተቀበልኩ። ለውጡ በጣም አስደነቀኝ። እዛው ጋር ኢሚዲየት ነበር። ከትከሻዬ ላይ የሆነ ነገር እንደተነሳ ነው የተሰማኝ። እዛን ቀን መጠጡ ቀረ፣ ጫቱ ቀረ፣ በደስታ ተሞላው፣ በሰላም ተሞላው እና አልወጣም አልኩኝ። እንደውም ማስታወሰው ከቸርች አልወጣም አልኩኝ። ኮንፈረንስ ነበር። ምሳ ሰዓት ያበሻ ዳቦ ሰጡን፣ በላው። በጣም የወደድኩት እሱ ነው። ከሰዓት በኋላ ደግሞ በቀለ ወልደ ኪዳን መጡ። ፓስተር በቀለ ወልደ ኪዳን እና የእሳቸው መልእክት ደግሞ ምንድን ነበረ? የእናንተ አጀንዳ ምንም ሊሆን ይችላል፣ የእግዚአብሔር አጀንዳ ግን ወንጌል ነው። ደጋግሞ ሐመር የሚያደርጉት ይሄን አንተ አጀንዳ ምንም ሊሆን ይችላል፣ እግዚአብሔር አጀንዳ ግን ወንጌል ነው። ወንጌል ነው። እግዚአብሔር ፎከሱ ወንጌል ነው። በቃ ይሄ ገብቶብኝ ወጣሁት እና ሙሉ በሙሉ ርዕሶቹንም እስካሁን አረሳቸውም ማለት ነው። አረሳት እና ጌታን ተቀበልኩ። ሙሉ ወንጌል ቤተክርስቲያን ውስጥ ዲሳይፕል ተደረግኩ። ያው ከዶክተር መከተ ጋር አብረን ስለምንሰራ ሁሌ ምሳ ሰዓት ላይ እንወጣለን። ያስተምረኛል እግዚአብሔርን ቃል። ከተወሰነ ጊዜ በኋላ ደግሞ አሁን በተራ ነው። ዛሬ እኔ አካፍላለሁ ቃል፣ ነገ ደግሞ አንተ ታካፍለኛለህ አለ። ሆን ብሎ እኔ እንዳድግ ብሎ ነው።
ከዛ ስንወጣ ሼር ያደርገኛል በማግስቱ ሼር አድርገዋለሁ እና አንዳንዴ እኔ ቃል ይዤ ስመጣ እሱ ኖቲስ ማድረግ ጀመረ ጥሪ እንዳለ በህይወቴ ኖቲስ ማድረግ ጀመረ በግል ደግሞ ደህንነት ያስተማረኝ ፓስተር ሙሉጌታ ግዛት ይባላል ጄኔቫ ስዊትዘርላንድ ነው ያለው በቃ መጽሐፍ ቅዱስ ሁለት ክፍል አለው እሱም አዲስ ኪዳንና ብሉይ ኪዳን ብሎ የመጀመሪያው ያስተማረኝ እሱ ነው አሁንም በጣም ወዳጄ ነው እንዲህ ወደ ጌታ የመጣሁት እንደዚህ ነው ወደ አገልግሎቱ ያመጣኝ ልክ ጌታ እንደተቀበልኩ በጣም አስገራሚ ጸሎት ህይወት ተሰጠኝ ለሊት 2 o'clock ነው የምነሳው ለሊቱን በሙሉ ስጸልይ አድራለሁ ጠዋት ስራ ገባለሁ አሁንም ለሊት ከዛ ደግሞ የማታም ስራ ጀመርኩ ፔሸንቶችን አይቼ ሰፈር ውስጥ ያለ ክሊኒክ ማታ መስራት ጀመርኩ ልክ ፔሸንቶቹ 10 o'clock ላይ ያልቃል ማታ 4 ሰዓት 10 o'clock ያልቃል ከዛ ለሊቱን ቁጭ ብዬ ነው የማድረው ስጸልይ ነው የማድረው መጽሐፍ ቅዱስ አነባለሁ እንደዚህ የሆነ ከአንድ አመት ካለፈ በኋላ ግን ጌታ ለራሱ ምክንያት ስለነበረው ወደ ውጪ ለመውጣት ስሞክር አልቻልኩም ገጠር መስራት የሌላልሰሩ ደግሞ ሐኪሞች እንዳይሰሩ ክሊኒክ ውስጥ ተከለከለ ስለዚህ ቤት መቀመጥ ነበረብኝ አልገባኝም ዝም ብዬ መጸለይ ቀጠልኩ በየቀኑ ጾማለሁ 6 hours 8 hours ጸልያለሁ እና ስነሳ ፊቴ ላበላ ሆኖ ይሄ ልብሴ ረጥቦ እንደዚህ ነው የምነሳው ቃል አነባለሁ 2 years እንደዛ ፈጀ የሁለት አመቱ መጨረሻ አካባቢ አንድ ሰርግ ላይ የተጋበዘው ሰባኪ አልቻለም ቀር እና እኔ አንዳንድ ህብረት ላይ እንዲሁ ቃል እናገር ስለነበረ እሱ ያገልግል ዶክተር ወዳጄን ያገልግል ተባለ ንጉሴ ቡቻ ነበር ሰባኪ ታንኪዩ ብያለሁ ይዘን ሲቀር እና ከዛን ቀን ንጉሴ ቡቻ ሲቀር እኔ ሰበኩኝ ከዛ ሰዎች አዩና ከውጭ የመጣ ሰባኪ ነው አሉ እኔ እዛ ደህንነት እየተማርኩ ነበር ሙሉ ወንጌል ደህንነት እየተማረ ያለ ሰው ነው አሏቸው ሙሉ ወንጌሎች ደግሞ ጸጋ ካዩ አዩ ነው በቃ ምንም እንትን የላቸው ወዲያው አስተምረው ብለው አምልኮ ፕሮግራም ጎተራ ሙሉ ወንጌል አገልግል ከዛ ቀጠና ሙሉ ወንጌል ከዛ ቀጠለ አገልግሎቱ እንደዚህ ነው አገልግሎት የመጣው እስኪ ከተለየ የሥራ መስክ ወደ እግዚአብሔራዊ ጥሪ መምጣት ምን ይመስላል ብዙ ሰዎች አሉ በዚህ ነገር ስትራግል የሚያደርጉ እንደውም አንዳንዴ በዚህ ዘመን እየተለጠጠ ጥሩ አይደለም ተብሎ መመከር ሁሉ ተጀምሯልና በእርሶ ህይወት ያለፈ ነገር ስለሆነ ምን ይላሉ እንግዲህ ያው ፕሮፌሽን በጣም የከበረ ነገር ነው ስራ በጣም የከበረ ነው ህክምናን ጨምሮ የትኛው ሙያ ምንም ይሁን ምን በጣም የከበረ ነው ሁሉም ሰው ደግሞ መስራት አለበት ያናለው ነገር ግን አሁን ጥሪው ምንድነው የሚያደርግ እኔ ለምሳሌ በቃ ከዛሬ ጀምሮ የሙሉ ጊዜ አገልጋይ ነኝ ከዛሬ ጀምሮ ስራ አልሰራም ብዬ ዲክሌር አላደረኩኝ ነገር ግን እያገለገልኩኝ ስመጣ ያገልግሎቱ እየበዛ ብሩ በጣም እየተከፈተ ሲመጣ እየሰራሁኝ ማገልገል የማልችልበት ደረጃ ላይ ደረስኩ ሁለቱም አብሬ ላስኬዳቸውና ሳላውቀው ነው ሙሉ ጊዜ ሰጠሁት በቃ እየሰራሁ ማገልገል የማልችልበት ደረጃ ላይ ደረስኩ ስለዚህ አገልግሎቱ ላይ ፎከስ አደረኩ በኋላ ደግሞ ሲገባኝ ወደ መንግስቱ አገልግሎት ሙሉ በሙሉ እንደሚፈልገኝ ጌታ ሲናገረኝ ወደ ሙሉ ጊዜ አገልግሎት መጣሁ ስለዚህ ምንድነው ብለው ሁለቱም ነው ጳውሎስ ድንኳን ይሰፋ ነበር ያገለግል ነበር በጣም ድንቅ ሐዋርያ ነው ጴጥሮስ ድንኳን አይሰፋም በቤተክርስቲያን ነው የሚኖረው ድንቅ ሐዋርያ ነበር ስለዚህ ሁሉም እንደ ጥሪው ነው እየሰሩ ማገልገል ያለባቸው ሰዎች አሉ በፍጹም ደግሞ ሌላ ነገር መስራት አቆመው የእግዚአብሔር መንግስት ስራ ብቻ ማለት የቤተክርስቲያንን ስራ የወንጌልን ስራ ብቻ መስራት ያለባቸው ሰዎች አሉ እነሱ ራሳቸው ይሄን አይደንቲፋይ አድርገው መለየት ነው ያለባቸው እንጂ ፕሮፌሽንን መተው ለወንጌል ብሎ ፕሮፌሽንን መተው እግዚአብሔር ሲል ትክክል ነው እግዚአብሔር ካለ ጥሪው ካለ ላድርገውም ለስራም ብትል አትችልም ግን ተግዳሮት ሳለው ወይ ወደ ወንጌል ስራ መምጣት ነው ተግዳሮት ያለው እዛ ፕሮፌሽን ላይ መቆየት ነው እንግዲህ አሁን ፕሮፌሽኑ ላይ ቆይተህ ስታገለግል ሙሉ ሐሳብ አገልግሎት ላይ ለማድረግ ያስቸግራል በቂ ጊዜ አታገኝም እንዴ ፉል ብሎውን የሆነ አገልግሎት የምታገለግል ከሆነ
ሙሉ ጊዜ ይጠይቃል የክብር አገልግሎት ሲሆን በተለይ ግን ደግሞ ሙያህን ደግሞ ስትተው መስራትህን ስትተው ደግሞ ከተለያዩ ችግሮች ይመጣሉ ጊዜያዊ ሆኖ ለምሳሌ ፋይናንሻል ችግሮች ይኖራሉ ሜዲካል ፕሮፌሽኑ በጣም ገንዘብ ያስገኛል እና እየሰራህ ብትኖር ወይም ደግሞ እየሰራህ እንዲሁ ክርስቲያን ሆነ ብትኖር በጣም ፋይናንሻሊ ብዙ ሊሄድ ይችላል እና እነዛን ነገሮች እንግዲህ ያስነቃል ራሱ ጌታ እንድትነቃቸው ያደርጋል እነዚህ ጌኖቹን በነፊቶቹን እንዳታስባቸው ምንም እንዳልሆኑ እንድትቆጥራቸው ያደርጋል ጥሪው ይሄንን ያደርጋልና የሚከፈለው ዋጋ አለ ግን it's worth it ለወንጌል ስለሆነ ለእግዚአብሔር መንግስት ስለሆነ ቆይቶ ደግሞ ይባርካል ቆይቶ በዛ የሚገኘው ነገር እግዚአብሔር በራሱ መንገድ ያኖራል ኑሮ ይበቃኛል ማለትን ያስተምራል በክብር ውስጥ ስትኖር ደግሞ ሁሉ ነገር እንዳለህ ነው የሚሰማው እና ስለዚህ ሰው ለተጠራለት ነገር ሲኖር ነው የራሱ ነገር ሙሉነት የሚሰማው ዋጋ በመክፈልም ማለት ነው ዋጋ ከፍለህ እግዚአብሔር ያለህን ኑሮ ስትኖር ነው ሙሉ ሳቲስፋክሽን የምታገኝ ሙሉ ደስ ብሎ ህይወትህን የምትኖር ዶክተር አሁን አዌክኒንግ ኢንተርናሽናል የሚል ሚኒስትሪ እንደጀመሩ ይታወቃል ወንጌል ኮሙኒኬሽንም ላይ አለ በብዙ ማስታወቂያዎችም ይነገራል ብዙ ሰዎችም ያወራሉ ስለሱ ብዙ ወደ ኋላ ይነግሩናል ግን ከአሁን በፊት ይሄን ሚኒስትሪ ከመጀመሩት በፊት የነበረው ሙሉ የአገልግሎት አካሄዶት ምን ይመስላል እንግዲህ ከአሁን በፊት የነበረው አገልግሎት ራሴን ለእግዚአብሔር መንግስት አቬለብል በማድረግ ለሁሉም አቬለብል በማድረግ ነው ያገለገልኩት እና የመጀመሪያው ዙር ያገለገልኩት ምለው ሙሉ ወንጌል ቤተክርስቲያን ውስጥ በአብዛኛው በሙሉ ወንጌል ቤተክርስቲያን ያገለገልኩት አገልግሎት ነው ግን ሙሉ ወንጌል ያገለገልኩ ደግሞ እየወጣሁ በተለያዩ ሀገሮች ያገለግል ነበር ከዛ በኋላ ደግሞ በወንጌል ብርሃን ጎስፔል ላይት የፓስተር ዳንኤል የመሰረቱት ቸርች ነው እዛ ደግሞ ብዙ አገለገልኩ እና እየወጣሁ ደግሞ አገለግላለሁ እና ሁሉ ጋር ነው የሚሄደው ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ገነት ሁሉ ጋር ሄድ ነበር ያሉት የሚባሉ ቸርቾች ጋር ሁሉ ሄድ ነበር ከኢትዮጵያ ውጭም በአሜሪካም ካናዳም ህንድም ዩሮፕ የተለያየ ቦታ ሄድ ነበር ስለዚህ አገልግሎቴን ኦርጋናይዝ ሳላደርገው ሌሎችን በማገዝ የሌሎች ቸርቾችን ሪቫይቭ በማድረግ ሌሎች አገልጋዮችን በማገዝ ለሚፈልገኝና በእግዚአብሔር ጸጋ ለመጠቀም ለሚፈልግ ሁሉ ራሴን አቬለብል አድርጌ ስቴሽን ሳልሆን ነበር ማገለግለው እና ያው በመጋበዝበት ስፍራዎች መንፈስ ቅዱስን ጠይቄ እግዚአብሔር ፈቃድ ከሆነ ይሄድኩኝ ነበር ማገለግለው እስከዛን ጊዜ ድረስ በሙሉ ወንጌል ቤተክርስቲያን ስር ሆኖ ነበር የሚያገለግሉት ከሙሉ ወንጌል በኋላ ጎስፔል ላይት ነበር ግን አንዳንዴ አጥኔ ሁሉ አይታወቅም በጣም የተለያዩ ቦታዎች ስለሚሄድ የመሰረተ ክርስቶስም መሆን አለው የሙሉ ወንጌልም መሆን አለው አንዳንዴ ያዳዲሶቹ ቸርቾችም በወዳለው እና ብዙ ነበር የሚሄድበት አንዳንድ ጊዜ እግዚአብሔር ካሰፋ በኋላ ያንዱ ብቻ መሆን ያስቸግራል ከዚያኛው የአገልግሎት ምዕራፍ ወደዚህኛው የአገልግሎት ምዕራፍ እንዲሸጋገሩ ያደረገውት ዋነኛው ነገር ምንድነው እግዚአብሔር ተናገረውት ወይስ እንዴት ነው እንግዲህ ያው የእግዚአብሔር ምሪት ነው እግዚአብሔር ይናገራል ግን ደግሞ ፎከስድ ሆነ ኦርጋናይዝድ ሆነ ለማገልገል ይጠቅማል ኦርጋናይዝድ ይሆናል አገልግሎት ፍሬህን እያየኸው ምን ተሰራ ምን አገለገልኩኝ በዚህ አመት አክቹአሊ ምን ስራ ተሰራ ስንት ሰው ጌታን ተቀበለ ስንት ሰው እግዚአብሔር በሰጠኝ ጸጋ ዳነ ምን ያህል ሰው ተፈወሰ ምን አይነት ኢፌክቲቭ ስራ ተሰራ አመቱን ኢፌክቲቭሊ ተጠቅሜበታለሁ ወይ ኦብጀክቲቮች ምንድናቸው ቪዥን ምንድነው ሚሽን ምንድነው ምን ያህሉን ፉልፊል አድርጌያለሁ ለማለት ይጠቅማል ከዛ ኦርጋናይዝድ ሆነ እግዚአብሔር የሰጠህን ቪዥን ይዘህ እያንዳንዱን ኢምፕሊመንት ለማድረግ ኦርጋናይዝድ መሆኑ ይጠቅማል ስለዚህ በአሁን በፈቃድ ከመንግስት ፈቃድ ሆኖ ወጥቶ ቦርድ ተቋቁሞ እንደዚህ ኦርጋናይዝድ ሆነን ለመስራት ሊጀምር
ስለዚህ እግዚአብሔር መጀመሪያ ተናገረውት ይሄኛውን አገልግሎት ኦርጋናይዝድ በሆነ መልኩ ለመስራትና ለመቀጠል ከዛ ያንኑ ነገር የበፊተኛው በግል የሚሄዱት የነበረውን አሁን እንቅስቃሴዎችን ሁሉ የሚከታተሉ ሰዎች በዙሪያው ታሉ ማለት ነው። በዙሪያ ሰዎች አሉ። እኔ ድሮ ምለው አገልግሎት የመንፈስ ቅዱስ አገልግሎት ነው ማለት በጣም መንፈስ ቅዱስ ላይ በጣም ፎከስ አደርጋለሁ እና ሰዎች ለምን ሚኒስትሪ አትጀምርም እንደዚህ ሲሉኝ እኔ እኮ ሚኒስትሪ አለኝ ሚኒስትሪው ደግሞ የመንፈስ ቅዱስ አገልግሎት ነው ስምና ቢሮ ነው የሌለው ላቸው ነበር። አሁን ደግሞ ስምና ቢሮ ተሰጠውና ኦርጋናይዝድ ሆኖ አካውንታቢሊቲ ባለበት መንገድ ለመስራት እግዚአብሔርን ስራ ለመስራት ተነሳ። አዌክኒንግ ኢንተርናሽናል ምንድነው? ምናልባትም ስሙን ሙሉ ያልኩት ላይሆን ይችላልና እስኪ እንገሩንና ስሙን ምን ማለት እንደሆነ ይግለጹልን በሰፊው። የሚኒስትሪው ስም አዌክኒንግ ኢንተርናሽናል ሚኒስትሪ ኦፍ ዘ ሆሊ ስፒሪት ወይም አዌክኒንግ ዓለም አቀፍ የመንፈስ ቅዱስ አገልግሎት ነው። ቃል በቃል ሄድና አሁን አዌክኒንግን እንውሰድ። አዌክኒንግ ምንድነው የሚለውን እንውሰድ። አዌክኒንግ የሪቫይቫል አይነት ነው። አሁን ሪቫይቫል ሲባል እንሰማለን፣ ስለ ሪቫይቫል እናውቃለን። አዌክኒንግ ሪቫይቫል ሆኖ ብዙ ጊዜ ሪቫይቫሎች ሾርት ተርም ናቸው፣ አጭር ጊዜ ነው የሚቆዩት። ለምሳሌ የዌልሽ ሪቫይቫልን ካየ በኢቫን ሮበርትስ የተደረገው ሪቫይቫል 2 ዓመት ነው የቆየው። ኢፌክቱ ትልቅ ነው ግን ሾርት ተርም ነው። ጂኦግራፊካሊ ሊሚትድ ነው። በፔሪየድም ደግሞ ሾርት ተርም ነው። አዙዛ ስትሪት የነበረው ሪቫይቫል ካየ 3 ዓመት 4 ዓመት ነው የቆየው። ጂኦግራፊካሊ ሊሚትድ ነው። ነገር ግን አንድ ጉብኝት ሪቫይቫል ራሱ ኤክስትራኦርዲናሪ ወርክ ኦፍ ዘ ሆሊ ስፒሪት ነው። አንድ ሰው ዲፋይን ሲያደርገው ስለ ሪቫይቫል ብዙ ዘመን ያጠና ኤክስትራኦርዲናሪ ወርክ ኦፍ ዘ ሆሊ ስፒሪት ዊዝ ኤክስትራኦርዲናሪ ሪዘልት ነው ያለው እና ሾርት ተርም ነው ሪቫይቫል ብዙ ጊዜ። አዌክኒንግ ሲባል ግን ሎንግ ተርም ነው፣ በጣም ረጅም ጊዜ ይፈጃል። ለምሳሌ 20 ዓመት 40 ዓመት የሚቆይ ጉብኝት አዌክኒንግ ነው የሚባለው እና ጂኦግራፊካሊ አንድ ጉብኝት ከእግዚአብሔር የሆነ ጉብኝት ሪቫይቫል የሆነ በጣም ሎንግ ተርም ከሆነና ለረጅም ጊዜ ከቆየ ጂኦግራፊካሊ ደግሞ ሰፊ ኤሪያ ከቨር ካደረገ አዌክኒንግ ይባላል። አሁን the great awakening የሚባለው ካየ ጆርጅ ዋይትፊልድ እና ጆናታን ኤድዋርድስ እነሱ ያገለገሉበት the great awakening ነው የሚባለው እና 40 ዓመት ነው የቆየው። በጆናታን ኤድዋርድስ ቴዎሎጂያንነት በጆርጅ ዋይትፊልድ ደግሞ ድንቅ ሰባኪነት 40 ዓመት ነው ግን ኮንቲኔንቱን ነው አፌክት ያደረገው። ውጤቱ ደግሞ በጣም ብዙ ትራንስፎርም አድርጓል እና አዌክኒንግ ዴፊኒሽኑ ይሄ ነው። አዌክኒንግ ኢንተርናሽናል ሚኒስትሪ ኦፍ ዘ ሆሊ ስፒሪት ደግሞ ስለሚል ሚኒስትሪ ኦፍ ዘ ሆሊ ስፒሪት የሚለው የሚያሳየው አንደኛ ባለቤቱን ነው። አሁን የከሌ ሚኒስትሪ ይባላል። ይሄኛው ደግሞ የዶክተር ወዳጀነ ሚኒስትሪ አይደለም፣ ምክንያቱም እዛ ጋር ተጽፏል። ባለቤቱ ማን እንደሆነ ይታወቃል። የመንፈስ ቅዱስ አገልግሎት ነው። ስለዚህ ባለቤቱ መንፈስ ቅዱስ ነው። እኔ በመንፈስ ቅዱስ ስር ሆኜ አንድ ስጋ ለባሽ ስለሚያስፈልግ ኤጀንት ስለሚያስፈልግ በሱ ስር ሆኜ ለመስራት ነው እንጂ ባለቤቱ መንፈስ ቅዱስ ነው። በጣም ድንቅ ታይትል ነው። እግዚአብሔር ደግሞ ከግቡ እንደሚያደርስ እናምናለን። ባለፈው ዓርብ ዕለት ረዘም ያለ የአገልግሎት አዌክኒንግ ማለት ረዘም ያለ የሚቆይም ሲሉ ሰምቾታለሁ ሲሰብኩና እያሰብኩት ነበር። ይሄ የሚቆየው እርሶስ ካሉ ድረስ ነው? ሌሎች ይተካሉ? በስር ሌሎች አገልጋዮች እንደሚነሱ ያምናሉ? እንዴት ነው ራእዮት እዚህ ላይ እንግዲህ የማምነው ሁለት ነገር ነው። እኔ ጥሬ ለአፍሪካ ነው። ጥሬ አፍሪካ ነው። ምጸልየው ለአፍሪካ ነው እና አገር የሚለው እኔ ኢትዮጵያን አይደለም። አገር የሚለው አፍሪካ ነው። ህዝብ የሚለው አፍሪካውያን ነው። አበሾችን ዘመዶቼ ነው የምለው። እና አሁን የምጠብቀው እኔ የአፍሪካን ኮንቲኔንት አዌክኒንግ ነው። አፍሪካ አዌክንድ ትሆናለች። ያው ቀጥታ ትርጉሙ አዌክንድ መሆን ማለት
በጣም ጥልቅ ከሆነ እንቅልፍ ውስጥ መንቃት ነው አይደል? ዲፕ ከሆነ እንቅልፍ ውስጥ መንቃት ማለት ነው። እና በተለያየ አቅጣጫ በስፒሪቹዋልም በተለያየ መንገድም አፍሪካ ተነቃለች ብዬ ነው። አፍሪካ አዌክንድ ትሆናለች ብዬ ነው ማለት ነው። እና አፍሪካን አዌክንድ ከሚያደርጉ አገልግሎቶች መካከል ደግሞ አንዱ አዌክኒንግ ይሆናል ብዬ ነው ማለት ነው። በስሩም ሌሎች ሰዎች እየተተኩ ይሄዳሉ። ሌሎች ሰዎችን ተሳል ዴፊኒትሊ አሁን ሌሎች ኢምፕሎይዎች አሉት ከስር የሚያገለግሉ አሁን ቦርዱ አለ እንዲጠቅላላ ጉባኤ ተብሎ አብረውን ያሉ ሰዎች አሉ። ነገር ግን አሁን ነገሮች ሲመቻቹልኝ በጣም ብዙ የሚጠብቁ አገልጋዮች አሉ። የኔን አገልግሎት መጀመር የሚጠብቁ በጣም ብዙ አገልጋዮች አሉ። ከዛሬ 6 አመት እየመጣ አገልግሎት ጌታ ካንተ ጋር አገልግል ብሎኛል እያሉ የሚሟገቱኝ ሰዎች ነበሩ። እና መጥተው ካንተ ጋር አገልግል ብሎኛል ሲሉ ከኔ ጋር ምን ታገለግላላችሁ? እኔ ተጋብዤ መድረክ ላይ ሄዳለሁ ሰብኬ ወርዳለሁ እና ምንድነው የምታገለግሉት ከኔ ጋር አላቸዋለሁ። እነሱ ግን አስቀድመው አይተውት ነበር። አይ ጌታ ትልቅ ራዕይ ሰጥቷል እዛ ውስጥ ነው የምትሰሩት ብሎናል እያሉ የጠበቁኝ ሰዎች አሉ። ስለዚህ ይሄ ብቻህን የምትሰራው ነገር አይደለም። ሌሎች አገልጋዮችን በማሳተፍ በማስገባት አብሮ ማገልገል ነው እና በሌሎች አገልጋዮች ቅባት ደግሞ ትሬት እንዳለመሆን ነው። ዋና አገልግሎት ላይ በፍጹም በሌሎች ጸጋ ትሬት እንዳለመሆን ለማስጠጋት አለመፍራት። ብዙ ሰዎች ይሄ ነው ችግራቸው፣ ይፈራሉ። ግን ሌሎች እግዚአብሔር የሚጠቀምባቸውን ሰዎች ካንተ ጋር ካመጣ ይምጡ። የመንፈስ ቅዱስ አገልግሎት ነው፣ የኔ አገልግሎት አይደለም። ስለዚህ እዛ ውስጥ ይገባሉ፣ አብረን እግዚአብሔርን ስራ እንሰራለን ማለት ነው። አንዳንድ ሰዎች ኮንፊውዝድ ሲሆኑ ያለው አሜሪካ ይኖራሉ ይባላል፣ ኢትዮጵያ ይኖራል። ኢትዮጵያ እንደሚኖሩን ያሁን አውቄያለሁ። ግን አንዳንድ አሜሪካ አንዳንድ ኢትዮጵያ በተለይም ደግሞ ይሄ አድቨርታይዝመንቱ ሲወጣ የተሰማ ነገር አለ። አሜሪካ ውስጥ ኦፊስ እንደተከፈተና እዚህ እንዳሉ የሚያደርግ ነገርና ሴንተሩ የት ነው? እዛ ሲቆያል ወይ እንዴት ነው? ስለዚህ ነገር ቢነግሩ። እኔ የምኖረው ኢትዮጵያ ነው። አዲስ አበባ ነው የምኖረው። ከአመታት በፊትም ቁርጡን ነግሮኛል ጌታ የምትኖረው ኢትዮጵያ ነው ብሎኝ እና እኔ ሁሉ ጊዜ በቃ እቺን 2 አመት አገልግዬ ወደ አሜሪካ ሙባረክ አለው እላለሁ። እቺን 3 አመት አገልግዬ አሜሪካ ሙባረክ አለው እላለሁ። እና አንድ ቀን ቁጭ ብዬ አዲስ አበባን ህንጻዎች ሳያቸው እነዚህን ህንጻዎች ታያቸዋለህ ወይ አለኝ መንፈስ ቅዱስ። አዎ አልኩ። እነዚህ ተነቅለው ሌላ ሀገር እንደማይሄዱ አንተ አትነቀልም በዚህ ምድር ላይ ምፈልግህ እዚህ ነው አለ። እና የኖርኩት ኢትዮጵያ ነው። አንዳንዴ ኮንፊውዝድ የሚሆነው አሜሪካን ሲቲዝንሺፕም ስላለኝ ነው እንጂ የምኖረው ኢትዮጵያ ነው። ግን ባለፈው አንድ ትንሽ ውጊያው እንዲህ ሲበዛ በቃ አሜሪካን ሀገር እንኖር ብለን ተነስተን መጣን። እኔም ባለቤቴም ሶፊያ ከዛ አንድ ልጃችን ተወልዳ ነበር፣ እሷን ይዘን መጣን። እዚህ መተን ሪችመንድ አካባቢ ቨርጂኒያ ለመኖር ሞከርን። ስቴትስ እናማርጥ፣ ካሊፎርኒያ እንኖር፣ ፀሐይ ወዳለሁ እኔ። ቺካጎ ቸርቹ ቤተሰቦቼ ናቸው፣ እነሱ ጋር እንሆን ወይስ ዲሲ አካባቢ እንሆን ወይስ እንዲያለን ስናማርጥ ጌታ እንደገና ደግሞ ነገረኝ። ቦታ ለአገልጋይ በጣም ኢምፖርታንት ነው እና ቦታ አዲስ አበባ ነው። እዛ ብትሆንና ስፍራህን ባትለቅ እኔ ተቀምጣለሁ። የሰጠውህም ደግሞ ቪዥን ሁሉ አኮምፕሊሽድ ይሆናል። ስፍራህን ከለቀቅ ግን አይቻልም ማለት በቃ ብዙ ሰው ስፍራውን እየለቀቀ እግዚአብሔር ወዳሰበለት ቦታ ላይ አይደርስም እና ተመለሳለሁ እና በቃ የኖርኩለት ወንጌል የኖርኩለት የእግዚአብሔር መንግስት ሉዝ አድርጌ ዓላማውን ዋጋ የከፈልኩለት እንደዛ መኖር አልፈለኩም። እንደገና ጠቅልለን ወደ አዲስ አበባ ተመለስን። አሁን የምንኖረው አዲስ አበባ ነው። ዋናው ቢሮም የሆነው አዲስ አበባ ነው። ግን እዚህ ለኮሙኒኬሽን እንዲያመች እንደ ብራንች ተደርጎ እዚህ ዴንቨር ኦፊስ ጀምረናል እንጂ እኔ የምኖረው እዛ ነው። ሚኒስትሪው ዋናው እዛ ነው። ስለዚህ አዲስ አበባ ይቆያል። የምትሰሩትን ነገር በሙሉ የምትሰሩት ከዛ እየተነሳችሁ ነው ማለት ነው። ሴንተሩ አዲስ አበባ ነው። ሴንተሩ አዲስ አበባ እንደምታውቀው አዲስ አበባ የአፍሪካ ዋና ከተማ ነች። ለብዙ ነገር ሴንተር ነች። እናንተም እየመጣችሁ ነው። አዎ። እስኪ ከበፊቱ የአገልግሎት ዘመኖት የሚጸጽቶት ነገር እንደው ለኛም
ለሰውም ሁሉ ያስተምራል ለሚሉት በተለይም ደግሞ ወደፊት እርሶንና ቀደሙን ጄኔሬሽን የሚያይ ትውልድ አለና ይጠቅማል ለሚሉት ነገር አለ ወይ? እንግዲህ እኔ በአገልግሎት ዘመኔ ጥፋት ነው የምለው አለ። ያ ምንድነው? እግዚአብሔር ሲቀባህ በሮችን ሲከፍትልህ ውስጥ የመንፈስ ቅዱስ ኃይል ሲሰማ ስታገለግል ህዝብ ሲባረክ እጅ ስትጭን ሰው ሲወድቅ እንደዚህ ሁሉ ነገር ያለ ይመስላል እና የአንድ ስቴጅ አለ የምታልፍበት መንፈሳዊ ጉርምስና አለ እና በዛ ስቴጅ ላይ ስትሆን በፍጹም ከሰዎች ምክር ለመስማት ፈቃደኛ አትሆን እና ምክር አትሰማም። አሁን በቃ እግዚአብሔር ብሎኛል የምትለው እግዚአብሔር ብሎኛል፣ ሌላ ማንም ሰው ታላቂ ነው እንዲህ ነው መጥቶ ሊነግርህ ቢሞክር አትሰማም። እና እኔ አሁን ወደ ኋላ ተመልሼ በህይወት የተፈጠሩ አንዳንድ ክራይስቶች እንዲህ በደንብ ሳስብ የተፈጠሩት ምክር ስላልሰማሁ የሚመክሩኝ ሰዎች አላዘጋጀሁም ነበር። ሊመክሩኝ የሚሞክሩ አንዳንድ ሰዎች ነበሩ፣ ግን ብዙ እንትን አይደለም፣ ብዙ አልሰማም። ከጌታ ብቻ ነው የምሰማው ላለው ምክር አልሰማም ነበር። ይሄ ደግሞ የኔ ብቻ ችግር ሳይሆን የብዙዎች ይመስለኛል። ግን ከኔ በፊት 40 አመት 30 አመት ያገለገሉ ሰዎች እያሉ ሄጄ አጠገባቸው ቁጭ ብዬ ምክር ልጠይቃቸው ስችል ከነሱ መማር ስችል ይሄን አለማድረጌ በጣም ይገርመኛል። እና አሁን ግን አሁንም ቢሆን ያንን መድገም አልፈልግም። ስለዚህ አይታሃል አሁን እዚህ ዴንቨር ስመጣ ፓስተር ሰይፉ አሉ፣ ትልቅ ሐዋርያ ናቸው። ፓስተር ሰይፉ ኢትዮጵያኖች መካከል በጣም እግዚአብሔር የሚሰራባቸው ሰው ፓስተር ሰይፉ ናቸው፣ አንዱ ናቸው እሳቸው። እና አሁን ከእሳቸው ምክርን ጠይቃለሁ፣ ለአሁን ብቻ ሳይሆን ለወደፊትም አንድ የሚመክሩኝ እሳቸው እንዲሆኑ የኔ ዋይዝ ማን እንዲሆኑ ማለት በዊዝደም በተሞሉት ዊዝደም ኤክስፒሪየንሳቸው አገልግሎታቸው እንዲመክሩኝ እሳቸውን ጠይቄያለሁ። በሚኒስትሪ ፓርትነርሺፕ ከእሳቸው ጋር ሰራለሁ። እንዲሁ ደግሞ ቶሮንቶ ካናዳ ፓስተር ማይክል ተሰማ የሚባል አለ። ማይክ ተሰማ የፍቅር ወንጌል ቤተክርስቲያን ፓስተር ነው። እሱ ደግሞ ከሱ ጋር ደግሞ እንደዚህ አይነት ሪሌሽንሺፕ ውስጥ ገብተናል። ማለት እነዚህ አሁን የምልህ ሰዎች አገልግሎት ሪፖርት ማድረግላቸው ሰዎች ናቸው። ሪፖርት አደርግላቸዋለሁ፣ ከነሱ ፊድባክ ወስዳለሁ፣ ምክር ጠይቃለሁ። ስለዚህ አንዱ ፓስተር ማይክ ተሰማ ቶሮንቶ ካናዳ የፍቅር ወንጌል ቤተክርስቲያን፣ እዚህ ደግሞ ፓስተር ሰይፉ ጁብሊ ወንጌላዊት ቤተክርስቲያን ዴንቨር፣ እንዲሁም ደግሞ ዶክተር መከተ ፓስተር አውክላንድ። እነዚህን አሁን ሰዎች ፓስተር ሙልጌታ ግዛት ጄኔቫ እሱ አብሮኝ የሚያገለግል ነው። እነዚህን ግን እንደ መካሪዎቼ ጥያቄ ሲኖረኝ የምጠይቃቸው ቢገስጹኝ ልሰማቸው የማደርገውን ነገር አካውንተብል ሆኜ ልነግራቸው እንዲህ እያደረኩኝ ነው ልላቸው ወስኜ በቃል ኪዳን አሁን ወደ ኮቨናንት ውስጥ የገባሁት ሰዎች ናቸው። እና ስለዚህ ለትውልዱ እንዳው ምን ትላለህ? እኔም በዚህች ነገር ውስጥ ያለፍኩት ጥፋቶችን ማጥፍቼ ስላየሁት እንዲሁ በጣም የምወደው ሀሳብ ነው ይሄ ሀሳብና ምን ትላለህ ለወጣቱ ገና ለሚከተሉት የሚያዩት ምን ይላሉ? እኔ አሁን ወንጌልን ያቀበለኝ ጳውሎስ አይደለም ወይም ጴጥሮስ አይደለም። እየተቀባበለ ነው ማለት ወደኛ የደረሰው እንጂ ቀጥታ ጳውሎስ አላቀበለኝ። ስለዚህ እኛ ምድር ላይ ከኛ ቀድመው ወንጌልን ያገለገሉ ሰዎች አሉ፣ ትላልቅ ሰዎች አሉ። በእድሜያቸው ኤክስፒሪየንሳቸው ያለፉት ነገር በጣም ብዙ ያስተማራቸው ሰዎች አሉ። ከነሱ ጋር ሄደ ፈቃደኛ ሆነ እስቲ ምከረኝ፣ ምን ትላለህ በዚህ ጉዳይ፣ እስቲ አስተምረኝ ብለህ ሃምብል ሆነ እስቲ አስተምረኝ መማር እፈልጋለሁ ብሎ ጊዜያዊ አይደለም። አንዳንድ ሪሌሽንሺፕ ውስጥ ለ3 ወር ይገቡና ከዛ ያቆሙታል። እና ግን ቋሚ ሆነ እስቲ ምከረኝ ብለህ እንዲመክሩ ብታደርግ ከነዛ ሰዎች ጋር የምታሳልፈው 15 ደቂቃ አንድ አመት ትምህርት ቤት ካሳለፍከው በላይ ጠቃሚ ሊሆን ይችላል። እና መስማት በራስህ ላይ ደግሞ ሰዎችን መሾም እንዲያርሙ እንዲገስጹ መፍቀድ
አንዳንዴ እኛ የማያምርብንን ነገር እኛ እናውቀው ግን የሚያዩልን ሰዎች ካሉ ይሄኛው ነገር ጥሩ አይደለም ሲሉን መስማት ጥሩ ነው ያስባለሁ። ስለዚህ ከዚህም በኋላ እነኚህ ሰዎች እንደ ሜንቶር ወይም የአማርኛ ቃል ምንድነው እንደ መንፈሳዊ አባት በማየት አዌክኒንግ ኢንተርናሽናልም በእነኚህ ሰዎች ዲፔንድ ይሆናል ወይስ ፐርሰናል ህይወት ብቻ ነው በእነኚህ ሰዎች? እንግዲህ አሁን ያልኩን እግዚአብሔር ሰዎች ማሳተፈው በአድቫይዘሪ ቦርድ ነው። ሌሎች ሰዎችንም ልጨምር እችላለሁ እና አድቫይዘሪ ቦርድ አደርግና እነሱን አድቫይዘሪ ቦርድ ውስጥ አስቀምጣለሁ እና እንዲመክሩኝ አደርጋለሁ። የንጉስ ሰለሞን ትልቁ ሰክሰስ አጠገቡ አማካሪዎች ነበሩት፣ ምክርን ይሰማ ነበር። የሱ ልጅ ግን ደግሞ ምክርን አልሰማም አለ። የታላላቆቹን ምክር አልሰማም አለ። ትንሽ ወጣት ከአባቴ ወገብ ተወፍራለች አለ እና ለእስራኤል መፍረስ ምክንያት ሆነ። ስለዚህ የማንም ሰው ሰክሰስ ስታየው አጠገቡ ካሉ ከሚመክሩት ሰዎች አንፃር የሚሆን እና እነዚህ ሰዎች እነዚህ የእግዚአብሔርን ሰዎች እኔ አድቫይዘሪ ቦርድ አዘጋጅቼ እዛ ውስጥ ከታለሁ። ሌላ የሚሰጠኝን እግዚአብሔር የሚሰጠኝንም ሰዎች እዛ ውስጥ አደርግና እኔ ያላየሁትን እንዲያዩ እኔ ያልገባኝ እነሱ የገባቸው እንዲያስረዱኝ ደግሞ ከመስመር ከወጣው ደግሞ እንዲያርሙ ነው በዚህ ሪሌሽንሺፕ ውስጥ ነው። በጣም ደስ ይላል። እስኪ ዶክተር ስለ አገልግሎቱ ጠለቅ ብለው ራእዩ ወይም ሚሽን ቪዥን ቫልዩ የሚባሉትን ነገሮች ቢገልጹልን አገልግሎቱን ሙሉ በሙሉ ማወቅ እንድንችል። እንግዲህ አገልግሎቱ እንዳልኩ አዌክኒንግ ነው። ኢንተርናሽናል ሚኒስትሪ ኦፍ ዘ ሆሊ ስፒሪት ነው። ኢንተርናሽናል የተጠቀምኩት በእውነት ኢንተርናሽናል ነው ብዬ ስለማምን ነው። ማለት ቦርደር ክሮስ ያደርጋል ብዬ ስለማምን ነው። ከዛ ውጪ እኔ መንፈስ ቅዱስን በጣም ወዳለሁ። መንፈስ ቅዱስን በጣም ወዳለሁ። አንድ ጊዜ ማወቅ ፈለኩኝ። ለአንድ ነገር መኖር አለብህ፣ አንድ ነገር ላይ ፎከስድ መሆን አለብኝ ብዬ ጸለይኩና ለምን ልኖር አልኩኝ። ምንድነው አሁን የምትኖርበት ምክንያት ተይስጠይቅ ለምንድነው የምኖረው ብዬ ልመልስ ብዬ ጠየቅኩኝና የተሰጠኝ መልስ መንፈስ ቅዱስ ነው። ስለዚህ እኔ የምኖረው ለመንፈስ ቅዱስ መንፈስ ቅዱስ የፈለገውን ያደርግብኝ ዘንድ የፈለገውን ይሰራብኝ ዘንድ መናገር ሲፈልግ ልናገር፣ እንዲሰብክ ሲፈልግ ራሴን ላቀርብ፣ ማስተማር ሲፈልግ ለሱ ነው ለመንፈስ ቅዱስ ነው የምኖረው። ሚኒስትሪውም የመንፈስ ቅዱስ ነው። አሁን በጣም ጥሩ ጥያቄ ነው የጠየቀኝ። ቪዥኑ የክርስቶስ ሚለው የቪዥን ስቴትመንቱ ራሱ ሚለው የክርስቶስ ክብር በህዝቦች ላይ በርቶ ማየት ነው። to behold the glory of Christ over the nations ነው የሚለው። ስለዚህ ቪዥን ስቴትመንቱ ይሄ ነው፣ የክርስቶስን ክብር አብርቶ በህዝቦች ላይ ማየት ነው ቪዥኑ። ሚሽኑ ደግሞ የሚለው ምንድነው? እጅግ ብዙ ድንጋዮችን ከጨለማ ወደሚደነቅ ብርሃን በማውጣት በእነዚህ ሕያዋን በሆኑ ድንጋዮች መገጣጠም የእግዚአብሔርን ቤት መስራት ነው። ስለዚህ እነዚህ ሊቪንግ ስቶንስ አሉ፣ ገና ደግሞ ሊቪንግ ያልሆኑ ስቶንስ አሉ ዳርክነስ ውስጥ ያሉ። ስለዚህ እነዛን ዳርክነስ ውስጥ ያሉትን ስቶንስ ማውጣት፣ እነሱም ሊቪንግ ስቶንስ ማድረግ፣ እጅግ ብዙ በሆነ መልቲቲዩድ በሆነ ደግሞ ሊቪንግ ስቶንስ መገጣጠም በክርስቶስ የማዕዘን ራስነት የእግዚአብሔርን ቤት መስራት ነው። ስለዚህ ሚሽን ስቴትመንቱ ይሄ ነው። ሚሽኑ የሚለው ይሄ ነው። ቫልዩዎች አድርጌ የወሰድኩት እግዚአብሔርን ማክበር ሆነሪንግ ጋድ ቫልዩ ነው። የክርስቶስ ራስነት ቫልዩ ነው። የመንፈስ ቅዱስ ምሪት ቫልዩ ነው። የእግዚአብሔር ቃል ኦተንቲሲቲ ቫልዩ ነው። ቤተክርስቲያንን ቫልዩ እናደርጋለን። የእግዚአብሔርን ሕዝብ ቫልዩ እናደርጋለን። ጸሎትን ቫልዩ እናደርጋለን። ቅድስናን ሆሊነስን ቫልዩ እናደርጋለን። ወርሺፕን ቫልዩ እናደርጋለን። ፕሪቺንግን ቫልዩ እናደርጋለን። ቲቺንግን ቫልዩ እናደርጋለን። ሂሊንግን ቫልዩ እናደርጋለን። ዴሊቨረንስን ቫልዩ እናደርጋለን። የመንፈስ ቅዱስ ሙላትን ቫልዩ እናደርጋለን። ከዚህ በተጨማሪ ኤክሰለንስ ቫልዩአችን ነው። መልካም የሆነ ሪሌሽንሺፕ
ፓርትነርሺፕ ቫልዩአችን ነው። ተጨማሪ ደግሞ ከበኋላ ከምንጠቅሳቸው ኦብጀክቲቭ ጋር አብሮ የሚታይ ሄልዝ ቫልዩአችን ነው፣ ኤዱኬሽን ቫልዩአችን ነው። እነዚህ ቫልዩዎች ወይም እሴቶች ብለን የምናከብራቸው ቫልዩዎቻችን ናቸው። ለምሳሌ በዴሊቨራንስ እናምናለን ማለት ነው። እኛ ሰው ነፃ መውጣት አለበት ከጨለማው አሰራር ነፃ መውጣት አለበት ብዬ አምናለሁ። ሐኪም ነኝ፣ በሂሊንግ በደንብ አምናለሁ። በኤክሰለንስ አምናለሁ። በመንፈስ ቅዱስ ምሪት አምናለሁ። በእግዚአብሔር ቃል ኦተንቲሲቲ አምናለሁ። እነዚህ ቫልዩዎቻችን ናቸው። እስኪ ስለ ኦብጀክቲቮቹ በዚሁ ይንገሩና ከሄልዝ ኤጁኬሽን አለ ከዛ ጋር ሌሎችም አሉ። አሁን ቪዥን ሚሽን እና ቫልዩዎችን ያየነው። ኦብጀክቲቮቹ ደግሞ አንደኛ ኮንፈረንሶች እና ክሩሴዶችን ማድረግ ነው። አሁን እዚህ እንደተደረገው ኮንፈረንስ ማድረግ፣ ክሩሴዶችን በማድረግ ወንጌልን መስበክ፣ ማነቃቃት፣ የክርስቶስን አካል ማነቃቃት፣ እሱ አንድ ኦብጀክቲቭ ነው። ሁለተኛ ኦብጀክቲቭ ሜጋ አዌክኒንግ ሴንተሮችን ማቋቋም ነው። ሜጋ አዌክኒንግ ሴንተርስ ወይም ሪቫይቫል ሴንተሮችን ማቋቋም ነው። እሱን ነገር እንዴት ነው የምታደርጉት? ከሌሎቹ ቤተክርስቲያናት ጋር ኮኦፐሬት በማድረግና የነሱን ቤተክርስቲያን በመጠቀም ወይስ ሴንተሮችን በየቦታው በመክፈት ነው? እኔ አሁን በልብ ያለው ጌታ የሰጠኝ ምንድነው አዲስ አበባ ውስጥ ሪቫይቫል ሴንተር ያልኩበት ምክንያት አንድ ሌላ ተጨማሪ ቤተክርስቲያን ወይም አንድ ሌላ ተጨማሪ ስም ያለው ቸርች እንዲሆን ሳይሆን በተቻለ መጠን እኔ ጥሪ እንግዲህ አሁን ሳገለግልም የነበረው ሁሉንም ቦዲውን ነው። ስለዚህ አሁንም ለሁሉም አቬለብል ሊሆን የሚችል አገልጋዮች መጥተው ሊገለገሉበት በነፃነት የሚችል የትኛውም የቤተክርስቲያን አባል መጥቶ የሜምበርሺፕ ዘረፋ ሳይኖር ወይም የሜምበርሺፕ እዚህ ይሁን እዛ ይሁን ሳይባል ሁሉም ሊጠቀምበት የሚችል ሌሎቹም ቤተክርስቲያኖች ትሬትን የሚያደርግ ሳይሆን ደስ የሚያሰኝ ሁሉም አካሉ ሊነቃቃበት የሚችል ሊጎበኝበት መንፈስ ቅዱስ በኃይል ኦፕሬት ሊያደርግ የሚችል ሴንተር ነው ማቋቋም የምፈልገው እና ሜጋ ደግሞ ያልኩበት በጣም ትልቅ ሴንተር መስራት ስለምንፈልግ ነው። ቅድምም አንደኛው ጥያቄ ላይ የክብር አገልግሎት ሲሉ ሰምቼዎታለሁ። አሁንም ደግሞ ማየው በቴሌቪዥኑ ላይ ነው የሰማሁት የክርስቶስን ክብር በኔሽንስ ላይ እንዲያበራ ማድረግ የሚል ነገር ሰምቻለሁና የክብር አገልግሎት እስኪ ምንድነው ከሌሎቹ አገልግሎቶች የሚለይበት? ኦፍ ኮርስ አገልግሎት ከአገልግሎት ይለያያል፣ የሚሰራው መንፈስ ቅዱስ። እስኪ ዶክተር በዚሁ ወደ ኦብጀክቲቮቹ ይሄዱና አገልግሎቱ ሚኒስትሪው ስላለው ኦብጀክቲቮች ቢገልጹልን። ጥሩ ነው። አሁን እንግዲህ የሚኒስትሪ ኦብጀክቲቮች ምንድናቸው? አንደኛ ክሩሴዶችን ማድረግ፣ ኮንፈረንሶችና ክሩሴዶችን ማድረግ። አሁን በዚህ ትሪፕም እንዳደረኩት ማለት ነው ከቸርቾች ጋር መተባበር፣ ከቤተ ክርስቲያናት ጋር መተባበር፣ ክሩሴዶች ኮንፈረንሶችን ማድረግ፣ ሲያልፍ ደግሞ ኢንተርናሽናል የሆኑ ክሩሴዶችን ማድረግ በሌላው ህዝብ መካከል። ሁለተኛው የሜጋ አዌክኒንግ ሴንተር አዲስ አበባ ውስጥ የሪቫይቫል ሴንተር ምን ማለት ነው? ለምሳሌ አንድ ቦታ ላይ ማዕከል የሆነ ሁሉ ሰው መጥቶ ተካፍሎ የሚሄድበት ግን ቸርቹን የማይለቅበት አገልጋዮችም ሪቫይቭድ የሚሆኑበት ህዝቡም ሪቫይቭድ የሚሆኑበት ኢቭን አብያተ ክርስቲያናት ራሳቸው ፕሮግራም የሚያደርጉበት ነገር ማዘጋጀት ነው። ሁሉም የኢምፓወርመንት ሴንተር ማለት ነው። ሌሎች አገልጋዮችም ቢሆኑ ኤግዛክትሊ ምናምን መጥተው ኃይልን አግኝተው የሚሄዱበት በጣም አገዝከኝ። ኢምፓወርድ የሚሆኑበት በተለያየ መንገድ ኢምፓወርድ የሚሆኑበት ለራሳቸው ለተጠሩበት ቤተክርስቲያን ኢምፓወርድ ሆነው የሚሄዱበት አድራሻ የማይቀይሩበት ማለት ነው። ሁለተኛው እሱ ነው። ሶስተኛው ወርክሾፖችን ሴሚናሮችን ማድረግ ለአገልጋዮች ሊሆን ይችላል፣ ለተለያዩ አገልግሎት ዘርፎች በተለያዩ ኤሪያዎች ላይ ወርክሾፖችን ሴሚናሮችን ማድረግ ነው። አራተኛው መጽሐፍቶችን መጻፍ። አሁን እስካሁን አልጻፍኩኝም እኔ መጽሐፍ በቂም ያለው ብዬ ስላላሰብኩ
በቂም ኤክስፒሪየንስ አለኝ ብዬ ስላላሰብኩኝ አልጻፍኩም። ከዚህ በኋላ ግን መጽሐፍቶችን ጽፋለሁ። ስለዚህ አራተኛ ኦብጀክቲቭ እሱ ነው። አምስተኛው ከአብያተ ክርስቲያናት ጋር ኮላቦሬት ማድረግ እንደ ኦብጀክቲቭ ያስቀመጥኩት ከአብያተ ክርስቲያናት ጋር ኮላቦሬት ማድረግ ማገዝ፣ ሌሎች የተተከሉ ቤተክርስቲያኖችን ማገዝ በተለያየ መንገድ ሊሆን ይችላል። ፋይናንሻሊ እግዚአብሔር ከባረከኝ መሰረት ክርስቶስ ቤተክርስቲያን ቀዳዳ ካለ ምን አለ በደፍን ሙሉ ወንጌል ቤተክርስቲያን ሌላ ችግር ካለ ምን አለ ባግዝ። እነዚህ በሙሉ የክርስቶስ አካል ናቸውና ኢቭን ከሀገር ውስጥም ከሀገር ውጭም ያሉትን ቸርቾች ሊሆኑ ይችላሉ። ማገዝ፣ በሚያስፈልጋቸው ጊዜ ማገዝ፣ በጎደለባቸው ነገር መሙላት በተለያየ መንገድ በጸጋም እግዚአብሔር ሲባርከን በፋይናንስም ቸርቾችን ማገዝ። አሁን የክርስቶስ ሙሽራ ስለሆነች ቤተክርስቲያን ጌታ ያለው ነገር በጣም ያስገርማል። እኔም እየገባኝ መጥቷልና ቤተክርስቲያንን የትኛውም ቤተክርስቲያን ይሁን እግዚአብሔር በሰጠን ነገር ሁሉ ማገዝ እንደ ኦብጀክቲቭ ያስቀመጥኩት። ስድስተኛው አገልጋዮችን ማገልገል ነው። አገልጋዮችን ማገልገል ስል አገልጋዮች ብዙ ሌሎች አገልጋዮችን ህዝብን ያገለግላሉ። የብዙዎችን ሸክም ይሸከማሉ። የብዙ ሰዎችን ጥያቄ ይመልሳሉ። እነሱ ሄደው የሚያናግሩት ሰው የላቸው። ይሁን ትላልቅ ሰዎች የምትላቸው የራሳቸውን ፔን ግን የሚነግሩት ሰው የለም። የሌላውን ሰምተው እንደው ልባቸውን ከፍተው እስቲ እናወራ ብለው እንኳን የሚያወሩት ሰው የላቸው። እና እኔ ብቁ ነኝ ብዬ ባላስብም ለዛ ግን መንፈስ ቅዱስ ከኔ ጋር ስላለ አገልጋዮችን አገለግላለሁ፣ ዝቅ ብዬ አገልጋዮችን አገለግላለሁ ብዬ አምናለሁ። እና እንደ ኦብጀክቲቭ ተቀምጧል። ሰባተኛው ሚዲያን መጠቀም ነው። ለሚዲያዎችን መጠቀም እንግዲህ እኛ ሚዲያን አልተጠቀምንም፣ ሬዲዮን አልተጠቀምንም፣ ቴሌቪዥን አልተጠቀምንም። ግን ሚዲያዎችን ተጠቅሞ ደግሞ ትምህርቶችን ማስተላለፍ፣ ስብከቶችን እንደዚህ ወንጌልን መስበክ ሰባተኛው ኦብጀክቲቭ ነው። ስምንተኛው ኦብጀክቲቭ ኤዱኬሽን ላይ የሚያተኩር ነው። ይሄ ለምሳሌ ኦራል ሮበርትስ ዩኒቨርሲቲን ተመልከት። ክርስቲያን ዩኒቨርሲቲ ነው። ሰዎች በልሳን እየጸለዩ ኮርስ ይወስዳሉ። ግቢ ውስጥ በልሳን እየጸለዩ መጽሐፍ ቅዱሳቸውን እያነበቡ ሌሎች ፊልዶችንም ይማራሉ። አሁን የዩኒቨርሲቲዎች ውስጥ ያለው ቫልዩ እየወደቀ ሲመጣ፣ ሞራል ቫልዩ እየወደቀ ሲመጣ እኔ ልጆቼን የት ዩኒቨርሲቲ እንደማስተምር ያሳስበኛል፣ በጣም ያሳስበኛል። ስለዚህ እግዚአብሔር ሲረዳን ከትንሽም ጀምሮ እስከ ዩኒቨርሲቲ ደረጃ ድረስ ክርስቲያን ቫልዩ ያለው መጸለይ የማይከለከልበት መጽሐፍ ቅዱስ መያዝ ነውር ያልሆነበት አንድ ትምህርት ቤቶችን መጀመር እንፈልጋለን። እሱ ብቻ ሳይሆን አሁን ኢቭን የሴኩላር መንግስት ራሱ ትምህርትን ለማስፋፋት የሚያደርገውን ጥረት ማገዝም ክርስቲያናዊ ነው፣ እግዚአብሔር መንግስት ስራ ነው። ከዛ በተጨማሪ ደግሞ ከኤዱኬሽን ቀጥሎ ደግሞ ዘጠነኛው ኦብጀክቲቭ መሆኑ ነው ሄልዝ ላይ መስራት። ሄልዝ ላይ ብዙ አልተሰራም፣ ብዙ ጉድለት አለ፣ ብዙ ችግር አለ በዛ ላይ ያለ። እዛም ላይ ደግሞ ኮንትሪቢዩት ማድረግ አለብን ብዬ አምናለሁ። አሜሪካ ውስጥ ያሉ ትላልቅ ዩኒቨርሲቲዎች የጀመሯቸው ክርስቲያኖች ናቸው፣ ቸርቾች ናቸው የጀመሯቸው። ትላልቅ ሆስፒታሎችን ሄደህ ብትጠይቅ የጀመሯቸው ወይ ሜቶዲስቶች ናቸው ወይ ባፕቲስቶች ናቸው ወይ አሰምብሊስ ኦፍ ጋድ ነው። ትምህርት ቤቶችና ሆስፒታሎች የቸርቾች ስራ ነበሩ። አሁን ነው በጣም እየተራራቀ የመጣው። ስለዚህ ሄልዝ ላይ እግዚአብሔር በሚፈቅድልን መጠን ኢንቮልቭ እናደርጋለን ብዬ አስባለሁ። ስለዚህ እዛ ላይ እንሰራለን። የመጨረሻው ደግሞ ድህነት ላይ መስራት ነው፣ የኮምፓሽን ስራ መስራት ነው። ከህዝቡ ጋር ያልተገናኘንበት ምክንያት ነው ቤተክርስቲያን የሚመስለኝ የሚበሉትን ስጧቸው ይላል ቃሉ። እና እኛ አዲስ አበባ ሰብኬ ስወርድ በሰብከህ በወረድ ቁጥር ጥሩ ነው መልእክቱ የሰበከው ደስ ብሎኛል፣ ግን አሁን ምሳ መበላው የለኝም እና ስጠኝ ይላል። ወይም ማታ ከሆነ በጣም በመልእክቱ ተባርኬያለሁ፣ ግን ዛሬ ማድረግበት የለምና እንዴት ላድርግ ይላል። እንደዛ ነው የምንሆነው። ስለዚህ አንድ ሲስተም መዘርጋት አለበት፣ የተቸገሩ ሰዎች ጥቅም የሚያገኙበት ኢመርጀንሲ የሆነ ሲቹዌሽን ያላቸው ሰዎች የሚረዱበትን ሲስተም ማዘጋጀት አለብን ብዬ እላለሁና 10ኛ ኦብጀክቲቫችን ደግሞ እሱ ነው።
ስለዚህ ሚኒስትሪ ቪዥን ሚሽን ቫልዩስ እና ኦብጀክቲቭስ እነዚህ ናቸው። በቢዮንድ ቸርች ፐርስፔክቲቭ አለው ከሄልዝ እና ከኤጁኬሽን የተቸገሩትን ከመርዳት አንፃር ማለት ነው እና በዚህ ውስጥ ስትረዱ የምትረዷቸው ሰዎች ግዴታ ቤተክርስቲያን ውስጥ መኖር አለባቸው ወይስ ውጭም ያሉ ሰዎችን ጭምር ነው? እንደዚህ አይነት ስራ ስንሰራ የግድ ቤተክርስቲያን መምጣት አለባቸው ወይም በቤተክርስቲያን ዙሪያ መኖር አለባቸው አንልም። ግን በዚህ ትውልድ ውስጥ ከተገኘን ከዛ ህዝብ መካከል ከተወለድን በአላማን የተወለድነው አበሻ ሆነ እንድትገኝ ሲያደርግ አደራጀውን ወዳጄነንም አበሻ ሆኜ እንድወለድ ሲያደርግ እግዚአብሔር አላማ ነበር። ከዛ ህዝብ መካከል ከተገኘን ደግሞ ያንን ህዝብ መጥቀም አለብን በመናደርገው ነገር ሁሉ በመንፈሳዊውም ከዛም ደግሞ ባለፈ ያንን ህዝብ መጥቀም አለብን። ስለዚህ ህዝቡ ለትምህርትን ለማግኘት የሚያደርገውን ጥረት ጤናን ለማግኘት የሚያደርገውን ጥረት ጉስቁልናን ድህነትን የሚደረገውን ጥረት በመንግስት የሚደረገውን ጥረት ማገዝ ይጠበቅብናል ብዬ አስባለሁ እና ይሄንን እናደርጋለን። እግዚአብሔር ይረዳል። ዶክተር አንድ የመጨረሻ ጥያቄ ቀደምም አንደኛው ጥያቄ ላይ የክብር አገልግሎት ሲሉ ሰምቻለሁ። ከዛም በኋላ ደግሞ ከቪዥኖቹ አንዱ የጌታ ኢየሱስን ክብር በኔሽንስ ሁሉ ዙሪያ በአብያተ ክርስቲያናት ላይ እንዲበራ ማድረግ ነውና እስኪ እንደው ስለ ክብር አገልግሎት ትንሽ ገለጥ ቢያደርጉልን። ክብር እንግዲህ ክብር ስንል የእግዚአብሔር ክብር ስንል ወይም ሸካይና ግሎሪ በሂብሩ ደግሞ ሸሂና ነው የሚሉት እና እሱን በግሪኩ የሚለው ዶክሳ ከክብር ይልቅ በጣም ይገልጻል። አሁን ዶክሳ ማለት ምንድነው? እግዚአብሔር ያለው ሁሉ እግዚአብሔር የሆነው ሁሉ እግዚአብሔር ያለው ሁሉ እና እግዚአብሔር የሚያደርገው ሁሉ ማለት ነው። all that God is, all that God has and all that God does እነዚህን ኢንክሉድ ያደርጋል ግሎሪ ስንል እና የክብር አገልግሎት ስንል ምን ማለት ነው? የእግዚአብሔር መልእክት ሰጥቶ ሊልክ ይችላል። እግዚአብሔር ደግሞ መልእክት ሰጥቶ አብሮህ ሊሄድ ይችላል እና እግዚአብሔር መልእክት ሰጥቶ አብሮህ ሲሄድ እሱ የክብር አገልግሎት ነው እና ምንድነው የእግዚአብሔር ፕሬዘንሱ ያ ግሎሪ መጥቶ አብሮህ ይሆናል። በጉባኤ ውስጥም ይሆናል ከአንተጋም ይሆናል። ሰው የእግዚአብሔር መገኘት ታንጂብል ይሆናል። በቃ ያወቀው ነፍሱ ያወቀችው መንፈሱ ያወቀው እግዚአብሔር በዛ ስፍራ እንዳለ አንተ መልእክቱን ታስተላልፋለህ። እግዚአብሔር የሚሰጥህን መልእክት ታስተላልፋለህ እና የክብር አገልግሎት ይሄ ነው። እግዚአብሔር ፕሬዘንሱን አብሮ ሲሄድ ታስታውስ እንደሆነ ታቦቱ እንደተሰራ ከግራር እንጨት የሚሰራው ተኩል አንድ ተኩል አንድ ተኩል በግራር እንጨት ተሰርቷል። በወርቅ ተለብጧል። ከዛ የስርየት መክደኛ ከላይ ያለው በወርቅ ተለብጧል። በውስጥም በውጭም ከላይ ከተቀጠቀጠ ወርቅ ኪሩቤሎች ተሰርተዋል። አንድ ክንፉን ወደ ላይ አንድ ክንፉን ወደ ታች ያደረጉ ኪሩቤሎች አሉ። በውስጡ ደግሞ እነዛ ስቶንስ አሉ የተጻፈባቸው ቀለበቶች አሉ መሎጊያዎች የሚገቡባቸው እነሱም በወርቅ የተለበጡና እነዚህን ሁሉ ስታይ ግራር ነው ወርቅ ነው የተቀጠቀጠ ወርቅ ነው እንዲህ ነውና ታዲያ ስትላል ምንድነው በዛ እንደሚያደርገው ትላለህ። ግን እግዚአብሔር ምን አለ? ታቦቱ ላይ በስርየት መክደኛው ላይ ሁለቱ ኪሩቤሎች መካከል የሚሆን ያነግራል ባሉ። ስለዚህ ታቦቱ አልነበረም። በታቦቱ መካከል በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ የነበረ የእግዚአብሔር መገኘት ነበር። ያ ነበር ዳጎንን የሚጥለው። ስለዚህ እግዚአብሔር ግሎሪ ስንል እግዚአብሔር በመገኘቱ በሸካይና ፕሬዘንሱ አብሮ ሲሆን ማለት ነው። ይሄንን ነው የክብር አገልግሎት ያልኩት። ስለዚህ ሚኒስትሪው እንደቅድሚያ ሪሌቲቭሊ አይደለም መቼም ግን ለየት ባለ ትውልዱን በእግዚአብሔር ክብር ለመገናኘት የተዘጋጀ አገልግሎት ነው ማለት ነው። በተለይ ለኛ ትውልድ በእድሜ ከኛም በታች ላሉት ትውልድ ይሄ ነገር ያስፈልገናል። ምክንያቱም ብዙ ፍልስፍና
እየበዛ በሚሄድበት ዘመን ሞኝነትን የምንጥልበት ነገር ነውና እንግዲህ we look forward ይሄ አገልግሎት ፕሮስፐር አድርጎ እግዚአብሔር ራእያችሁን ሁሉ ወደ ፍጻሜ እንደሚያመጣ እናምናለን። ግብዣችንን አክብረው ስለመጡ እግዚአብሔር ይባርካችሁ። በጣም አመሰግናለሁ።